ሰላም ጤና ይስጥልን እንደምንላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ማክሰኞ መጋቢት 15 2018 ዜና ላፍታ የመረጃ ሰዓታችን ተጀምሯል። አንዳንድ የዩኒቨርሲቲ ፕሬዝዳንቶች በጥናትና ምርምር ሰበብ የሚመጣውን ሀብት ለራሳቸው ለማዋል ስልጣናቸውን ይጠቀማሉ ሲሉ ፕሮፌሰር ብርሃኑ ነጋ መናገራቸውን የመምህራንን ጨምሮ የመንግስት ሰራተኛውን ደሞዝ ለጦርነት ዝግጅት በግዳጅ እየወሰደ ነው በሚል የሚከሰሰው የህወሓት ቡድን መምህራንና ተማሪዎችን ሰልፍ ማስወጣቱን እንዲሁም በደቡብ ኢትዮጵያ በኩል በህገወጥ መንገድ ወደ ኬንያ ሊሻገሩ የነበሩ 48 ኤርትራውያን ስደተኞች በቁጥጥር ስር መዋላቸውን ጨምሮ ሌሎች መረጃዎችን ይዘንላችሁ ቀርበናል። ዜናዎችን እየመራው ዳሩ ሰላም ተሾመ ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። አንዳንድ የዩኒቨርሲቲ ፕሬዝዳንቶች በጥናትና ምርምር ሰበብ የሚመጣውን ሀብት ለራሳቸው ለማዋል ስልጣናቸውን ይጠቀማሉ ሲሉ የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ተናገሩ። የትምህርት ሚኒስቴር የከፍተኛ ትምህርት ተቋማት የአመራር አመዳደብ መመሪያ፣ የመንግስት የከፍተኛ ተቋማት የራስ ገዝነት ሽግግር መመሪያ እንዲሁም የራስ ገዝ የመንግስት ከፍተኛ ትምህርት ተቋማት የጥቅል በጀት ድጋፍ ደንብ ዙሪያ ከከፍተኛ ትምህርት ተቋማት ፕሬዝዳንቶች ጋር የውይይት መድረክ አካሂደዋል። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ በሰጡት አስተያየት አሁን ላይ አንዳንድ የዩኒቨርሲቲ አመራሮች በጥናትና ምርምር ሰበብ በሚመጣው ሀብት ራሳቸውን የሚደጉሙበት የሌብነት ሂደት እንዳለም ተናግረዋል። የትምህርት ሚኒስቴር ዓላማ ለሪሰርቸሮች አቅም መፍጠር የሚችሉ ፕሬዝዳንቶችን መምረጥ ነው ያሉት ፕሮፌሰር ብርሃኑ ነጋ ይህንንም ለማስተካከል በአንዳንድ ጊዜ የህግ ማዕቀፍ ወጥቶ መቅረፍ ባይቻልም ለማስተካከል ግን መስራት አለበትም ነው ያሉት። ኖት የነሱን አሁን እንደሚደረገው ሪሰርቸሮቹ ከየቦታው ፈልገው ያገኙትን ገንዘብ የዩኒቨርሲቲ አመራሮች እኛም ፓርት ሪሰርቸር ነን ምናምን እያሉ ራሳቸውን የሚደጉሙበት የሌብነት እኮ ፕሮሰስ ነው ያለው። ሄዶ ከውጭ ተጻጽፎ ሪሰርች እንትን ድራፍት አድርጎ ምን ብሎ የመጣ እንትን ዩኒቨርሲቲ ውስጥ በደንብ እንዲሰራ ከፈለገ ወይ ፕሬዚዳንቱን ወይ ቫይስ ፕሬዚዳንት ዋን ኦፍ ዘ ያለ ፊልዱም እኮ ዋን ኦፍ ዘ ሪሰርቸርስ ሆኖ ይገባል። የማናውቅ መስሏችሁ ከሆነ ዚስ ኢዝ ዌር ዩር ሮንግ። የሚያስፈራን እኮ ያስፈራን እሱ ነው። እንደዚህ ይረዳ ያደርግ አይችልም ኢንስቲትዩሽን። ያንን ኢንቴግሪቲ ለመመለስ ነው። እሱን አትርሱት። ኤማችን እሱ ነው። በአንዴ ፐርፌክት የሆነ የህግ እንትን አውጥተን እንጨርሰዋለን ወይ? አይሆን። የትምህርት ሚኒስትሩ በዚሁ የውይይት መድረክ ላይ ያነሱት ሌላው ሀሳብ ስለ ዩኒቨርሲቲዎች በጀት ሲሆን ገንዘብ ሚኒስቴር ለዩኒቨርሲቲዎች ተጨማሪ በጀት መስጠት እንደሌለበት ተናግረን ነበር። በዚህ ዓመት ግን 20 የሚሆኑ ዩኒቨርሲቲዎች በመሃል ተጨማሪ በጀት አግኝተዋልም ብለዋል። ዩኒቨርሲቲዎች ትምህርት ላይ በጥራት ሰርተው ተጨማሪ ገንዘብ ካስፈልጋቸው ከሚኒስቴሩ ጋር ተወያይተው ትክክለኛ መሆኑ ከታመነበት ተጨማሪ በጀት ለማሰጠት ሚኒስቴሩ እንደሚሰራም ጠቁመዋል። ባጀት ተነጋገርን። ላስት ይር ትዝ ይላችሁ እንደሆነ ካፒታል ባጀት ቁጭ ብለን በጋራ እናውጣል ራይት ዘን በተማሪ ልክና በምናምን የሪከረንት ባጀቱን ያደርጋሉ። ከዛ በኋላ 5 ሳንቲም በቢትዊን ባጀት ገንዘብ ሚኒስቴር በራሱ እዛ ውስጥ ተጨማሪ ባጀት መስጠት የለበትም ማለት። በዚህ ዓመት ወደ 20 ምናምን የምትሆኑ ዩኒቨርሲቲዎች ተጨማሪ ባጀት በመሃል አግኝታችሁ እኛ ያልነው እኛ የበለጠ እንትን እንዲኖረን አይደለም። ስትሪክትሊ ከትምህርት ጋር በተያያዘ ያለውን በጋራ በደንብ አሽተን ከሄድን ዜን ጉልበት ሆነን እኛም እንገፋለን። ይሄ ያስፈልጋቸዋል እያል እንትን እናረጋለን። ጣሪያ ምናምን ነገር እንትን ሊያደርጉ ይችላሉ። ከጣሪያው እንትን ስግር የትኛውን ነው ስለ እኛና እናንተ ተነጋግረን ባጀቱ ምን ሆነ የሚያስፈልገው ቅድሚያዎቻችንን ካየን በኋላ በዛ ስር ካደረግን ዜን ዊ ቢከም ክሊር። በቃ ይሄ ነው ቅድሚያው። እነኝን ነገሮች አስጨርሱ። ኢፍ ዩ ሃቭ አስፈላጊ የሆነ ተጨማሪ ባጀት ያስፈልገናል እንኳን የምትሉበት የተያዛችሁበት ነገር ካለ ከኛ ጋር ነውና ዲስከስ አድርጉ። እኛ ካመንበት በኋላ እኛም ተወያይተንበታል አምነንበታል ካል አትሊስት ኢት ጊቭስ ኢት ኮንትራክተሩ ግን ገንዘብ እንዲያገኝ ብሎ እዛ ውስጥ እግዚአብሔር ያውቃል ምን እንደሚያደርግ የሚያደርገውን አድርጎ ካገኘና ከተሰጠ በኋላ እኛ ያንን የምናየው እንደ ሙስና ነው፣ እንደ ሌብነት ነው የምናየው። የመምህራንን ጨምሮ የመንግስት ሰራተኛውን ደሞዝ ለጦርነት ዝግጅት በግዳጅ እየወሰደ ነው በሚል የሚከሰሰው የህወሓት ቡድን መምህራንና ተማሪዎችን ሰልፍ አስወጣ።
የህወሓት ቡድን በትግራይ ክልል ያሉ የመንግስትና የግል ተቋማት ሰራተኞችን እያደረገ ነው ለተባለው የጦርነት ዝግጅት ደሞዛቸውን በኃይል እንዲያዋጡ እያስገደደ ነው የሚል ክስ ሲቀርብበት ይሰማል። አረናና ስምረት ፓርቲን ጨምሮ የተለያዩ በትግራይ ክልል የሚንቀሳቀሱ ፓርቲዎች የህወሓት ቡድን በትግራይ ክልል ያሉ መምህራንን፣ ሌሎች የመንግስት ሰራተኞችን እንዲሁም የግል ተቋማት ሰራተኞችንና አሰሪዎችን ለጦርነት ዓላማ የሚውል የግዳጅ መዋጮ እንዲያዋጡ እያስገደደ ነው ሲሉ መግለጫ ማውጣታቸውም ይታወሳል። እንዲሁም ቡድኑ ወደ ትግራይ ክልል የሚገባውን ነዳጅና ቁሳቁስ ለጦርነት ዝግጅት እየቆጠበና እየተጠቀመ መሆኑንም አንስተዋል። በዛሬው ዕለት ደግሞ የህወሓት ቡድን የክልሉ መቀመጫን መቀሌን ጨምሮ በተለያዩ ከተሞች ተማሪዎችንና መምህራንን ሰልፍ እንዲወጡ አድርጓል። ተማሪዎቹንና መምህራንን በግዳጅ በጀት ይለቀቅ የሚል መፈክር ይዘው እንዲወጡ ያደረገው ህወሓት ነው የሚሉት አስተያየታቸውን ለአባይ ቴሌቪዥን የሰጡ የክልሉ ምንጮች የሰራተኛውን ደሞዝ በኃይል መቁረጡን ተከትሎ የመጣበትን ተቃውሞ ለማድበስበስ ያደረገው ነው ሲሉ ገልጸዋል። ጽምዶ በሚል ከኤርትራ መንግስት ጋር ጥምረት ፈጥሯል የተባለው የህወሓት ቡድን ለዳግም ጦርነት እየተዘጋጀ መሆኑን ተከትሎ በርካታ የክልሉ ወጣቶች ወደ አዲስ አበባ እየመጡ መሆኑንም እኒሁ ምንጭ አክለው ነግረውናል። በተጨማሪም በክልሉ የሚንቀሳቀሱ የማህበራዊ ሚዲያ አንቂዎች፣ ጋዜጠኞችና ፖለቲከኞችን ተቃውማችሁኛል በሚል እስርና አፈና እየፈጸመባቸው ነው ሲል ሳልሳይ ወያኔ ፓርቲ በትላንትናው ዕለት ባወጣው መግለጫ አስታውቋል። በደቡብ ኢትዮጵያ በኩል በህገወጥ መንገድ ወደ ኬንያ ሊሻገሩ የነበሩ 48 ኤርትራውያን ስደተኞች በቁጥጥር ስር መዋላቸው ተገለጸ። የደቡብ ኦሞ ዞን ፖሊስ በደቡብ ኢትዮጵያ በኩል በህገወጥ መንገድ ወደ ኬንያ ሲሻገሩ ደረስኩባቸው ያላቸውን 48 ኤርትራውያንን በቁጥጥር ስር መዋሉን አስታውቋል። ኤርትራውያን ፍልሰተኞቹ ባሳለፍነው ቅዳሜ የተያዙት በደቡብ ኢትዮጵያ ክልል ደቡብ ኦሞ ዞን ሐመር ወረዳ ውስጥ ነውም ተብሏል። የሐመር ወረዳ ፖሊስ ጽሕፈት ቤት ኃላፊ ኢንስፔክተር ጳውሎስ መቆያ ፍልሰተኞቹ ሊያዙ የቻሉት ያለ ጉዞ ሰነድ የኢትዮ ኬንያ ድንበርን ለማቋረጥ ከሌሊቱ 9 ሰዓት በጭነት ተሽከርካሪ ላይ በመጓዝ ላይ እንዳለ መሆኑንም ተናግረዋል። ቁጥራቸው 48 ሲሆን አብዛኞቹ ወጣት ወንዶችና ሴቶች ናቸው ያሉት ኢንስፔክተር ጳውሎስ የተያዙት የኢትዮ ኬንያን ድንበር በማቋረጥ በቱርካና በኩል ወደ ኬንያ ግዛት ለመግባት ሲሞክሩ ነው ሲሉ ለዶቼ ቬለ ተናግረዋል። ግሎባል ኢኒሼቲቭ የተባለ በፍልሰተኞችና ከፍልሰት ተመላሽ ዜጎች ላይ የሚሰራ ግብረሰናይ ድርጅት መስራችና ዳይሬክተር የሆኑት አቶ ዳንኤል መለሰ ንጋት በበኩላቸው ከቅርብ ጊዜ ወዲህ እያደገ ለመምጣው ኤርትራውያን ፍልሰተኞች ቁጥር መጨመር መቋጫ የሌለው የግዳጅ ውትድርና አንዱ ምክንያት ነው ብለዋል። የፖለቲካና የኢኮኖሚ ሁኔታ፣ የአካባቢው አለመረጋጋት ሌላው የፍልሰት መነሻ ምክንያት ተደርጎ ይወሰዳልም ሲሉ ገልጸዋል። እንዲሁም የተሻሻለው የኢትዮጵያ የፍልሰተኞች አዋጅ ፍልሰተኞች እንደ ማንኛውም ዜጋ ኢትዮጵያ ውስጥ የመኖር መብትን የሚሰጥና በግዳጅ ወደ ሀገራቸው መመለስን ያስቀረ መሆኑ ለፍልሰትና በመሸጋገሪያነት ለመጠቀም እንዲመርጡ አድርጓቸዋልም ብለዋል። የኢትዮጵያ ኢሚግሬሽንና ዜግነት አገልግሎት ኮሚኒኬሽን ዳይሬክተር አቶ አምቦ መቃሳ በበኩላቸው የኢትዮ ኬንያ መስመር ከኬንያ በተጨማሪ ወደ ዩጋንዳና ደቡብ ሱዳን ለመሸጋገር እንደሚያስችል ጠቅሰው መስመሩ ከሌሎች የመውጫ በሮች ጋር ሲነጻጸር ብዙ የቁጥጥር ኬላዎች የማይበዙበት መሆኑ ይህን እንዲመርጡ እንዳስቻላቸውም ተናግረዋል። በተለይም ብዙ ኤርትራውያን ፍልሰተኞች በዩጋንዳ የሚገኙ መሆናቸውና በቀላሉ በዛ ወደ ሌሎች ሀገራት ለማሸጋገር የሚያስችላቸው በመሆኑ ነው ማለታቸውንም ዘገባው አክሏል። አሜሪካና ኢራን የሚያደርጉትን ድርድር ፓኪስታን ልታስተናግድ መሆኑ ሲገለጽ፣ ሁለቱ ሀገራት ግን አሁንም የሚጣረሱ መግለጫዎችን መስጠታቸውን እንደቀጠሉ ነው። የሁለቱ ሀገራት ባለስልጣናት የሚጣረሱ መረጃዎችን በሚሰጡበት በዚህ ወቅት የፓኪስታን የውጭ ጉዳይ ሚኒስቴር ቃል አቀባይ ደግሞ ተደራዳሪዎች የሚፈልጉ ከሆነ ፓኪስታን ውይይቶችን ለማስተናገድ ሁሌም ፈቃደኛ ናት ሲሉ ለቢቢሲ ተናግረዋል። በሌላ በኩል ደግሞ በመካከለኛው ምስራቅ በተፈጠረው ጦርነት ምክንያት የነዳጅ ዋጋ ከፍተኛ ጭማሪ አሳይቶ የነበረ ሲሆን በአሁኑ ወቅት ደግሞ በዓለም አቀፍ ገበያ የነዳጅ ዋጋ ከፍተኛ ቅናሽ ማሳየቱ ተገልጿል። ዝርዝሩን ቴዎድሮስ አይቼ ያቀርበዋል። አሜሪካና ኢራን የሚያደርጉትን ድርድር ፓኪስታን ልታስተናግድ መሆኑ ሲገለጽ፣ ሁለቱ ሀገራት ግን አሁንም የሚጣረሱ መግለጫዎችን መስጠታቸውን እንደቀጠሉ ነው።
የአሜሪካና የኢራን ባለስልጣናት በፓኪስታን ተገናኝተው እንደሚወያዩ የተለያዩ መረጃዎች እየወጡ ቢሆንም እርስ በርሳቸው የሚጣረሱ መግለጫዎችን አሁንም መስጠታቸውን የተለያዩ የዜና ወኪሎች ዘግበዋል። የሁለቱ ሀገራት ባለስልጣናት የሚጣረሱ መረጃዎች በሚወጡበት በዚህ ወቅት የፓኪስታን ውጭ ጉዳይ ሚኒስትር ቃል አቀባይ ደግሞ ተደራዳሪዎች የሚፈልጉ ከሆነ ፓኪስታን ውይይቶችን ለማስተናገድ ሁሌም ፈቃደኛ ናት ሲሉ ለቢቢሲ ተናግረዋል። ታሂር አንድራቢ ለቢቢሲ እንደተናገሩት ፓኪስታን በቀጠናው ሰላምና መረጋጋት እንዲሰፍን በተደጋጋሚ ስለ ውይይትና ዲፕሎማሲ ስትወተውት እንደነበር ተናግረዋል። አንድራቢ ከየትኛውም አካል ጋር ስለ ውይይቶች መነጋገራቸውን ማረጋገጫና ማስተባበያ አልሰጡም። ዋይት ሃውስ ቀደም ሲል ሁኔታውን እርግጠኛ የሆነ ጉዳይ አለመሆኑን አስጠንቅቆ በኢራንና በአሜሪካ ከፍተኛ ባለስልጣናት መካከል መደበኛ ስብሰባ አለመደረጉን አስታውቋል። የአሜሪካው ፕሬዝዳንት ትናንት ሰኞ መጋቢት 14 ቀን 2018 ዓ.ም ለጋዜጠኞች ሲናገሩ ከኢራን ጋር በ15 ነጥቦች ዙሪያ መወያየታቸውን ገልጸው ቀዳሚዎቹ የኒውክሌር ጦር መሳሪያ ጉዳይ እንደሚሆን አብራርተው ነበር ተብሏል። ዩናይትድ ስቴትስና ኢራን እያደረጉት ስላለው ንግግር እርስ በርሱ የሚጣረስ መረጃ እየሰጡ ባሉበት ወቅት የኢራን የውጭ ጉዳይ ሚኒስትር ከፍተኛ ባለስልጣን ለቢቢሲ የአሜሪካ አጋር ሲቢኤስ ኒውስ በአደራዳሪ በኩል ከአሜሪካ የመነጋገሪያ ነጥቦች ደርሰናል እየተመለከትናቸው ነው ብለዋል። ሲቢኤስ ደግሞ ለንግግር ቅድመ ሁኔታ እንጂ ድርድር እንደሚኖርና እየተካሄደ መሆኑን አያረጋግጥም ሲል ዘግቧል። ይህ አስተያየት የተሰማው ፕሬዝዳንት ትራምፕ አሜሪካና ኢራን ጦርነቱን ለማስቆም የሚያስችል ንግግር እያደረጉ መሆኑን በተናገሩበት ወቅት ነው። ከቴህራን በኩል ድርድሩን ይመራሉ ተብሎ ስማቸው የተነሳው የኢራን የፓርላማ አፈ ጉባኤ ግን መረጃውን ውድቅ አድርገዋል ተብሏል። ትራምፕ ቴህራን የሆርሙዝ ወሽመጥን ካልከፈተች የኃይል ማመንጫዎቿን ለመደብደብ የያዙትን እቅድ ለሌላ ጊዜ ማስተላለፋቸውን ትናንት ሰኞ መጋቢት 14 ቀን 2018 ዓ.ም የገለጹ ሲሆን ግጭቱን ለማስቆም የሚያስችል ስምምነት ላይ መድረስ እንደሚቻል መናገራቸው ይታወሳል። ይሁን እንጂ የኢራን የውጭ ጉዳይ ሚኒስትር በበኩላቸው ፕሬዝዳንት ትራምፕ በሁለቱ ሀገራት መካከል ንግግር ስለመደረጉ የተናገሩትን አስተባብለዋል ሲል ኤስኤንኤን የተባለ የፋርስ የዜና ወኪል ዘግቧል። በሌላ በኩል ደግሞ በመካከለኛው ምስራቅ በተፈጠረው ጦርነት ምክንያት የነዳጅ ዋጋ ከፍተኛ ጭማሪ አሳይቶ የነበረ ሲሆን በአሁኑ ወቅት ደግሞ በዓለም አቀፍ ገበያ የነዳጅ ዋጋ ከፍተኛ ቅናሽ ማሳየቱ ተገልጿል። የኒውዮርክ ታይምስ ዘገባ እንደሚያመለክተው ከሆነ የብሬንት ድፍድፍ ነዳጅ ዋጋ በአንድ ጊዜ ከ10 እስከ 14 በመቶ በመውረድ በዚህ ወቅት አንድ በርሜል $96 አካባቢ እየተገበያየ ይገኛል። ለዚህ ድንገተኛ የዋጋ ቅናሽ ዋነኛ ምክንያት ነው የተባለው ደግሞ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር በጣም ጥሩና ውጤታማ ውይይት ማድረጋቸውን ይፋ ካደረጉ በኋላ መሆኑም ተጠቁሟል። ከአባይ ቴሌቪዥን ሲተላለፍላችሁ የነበረው የዛሬው መጋቢት 15 2018 የቀኑ መረጃችን ይህን ይመስል ነበር። አብራችሁን ስለነበራችሁ ከልብ እያመሰገንን በያላችሁበት መልካም ጊዜ ይሁንላችሁ።